بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ውድ ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ የተሰኘው ኪታባችን እንደቀጠለ ነው። ክፍል 47 የቃል በቃል ተፍሲር። ቪዲዮውን ደግሞ ላይክ ሸር አድርጉልኝ የቻላችሁ። እኔ ላይክ አድርጉ ሸር አድርጉልኝ ያላቅም የቻላችሁ ሸር አድርጉልኝ፣ የቻላችሁ ደግሞ ላይክ አድርጉ። ቅንነት ለራስ ነው። ከእናንተ የሚጎል ነገር የለም። ቻናሌ በጣም እየሞተ ነው። ያው በተከታታይ ቪዲዮ ስለማለቅ ዝቅዝቅ እየሄደ ነው፣ እየቀነሰብኝ ነው። ስለዚህ ላይክ አድርጉልኝ ማለት ነው በቅንነት። እሺ ቁጥር 109 እንግዲህ አዝካር ወልአዳብ አዳቦችን እየተማማርን ነው። ቅስሙል አዳብ እስላማዊ አዳቦችን፣ ስነ ስርዓቶችን እነሱን ነው እየተማማርን ያለነው። ዛሬ ደግሞ ቁጥር 109 አልጀሊሱ አቀማማጭን በተመለከተ ከመልካም ሰው መቀመጥና ከመጥፎ ሰው መቀመጥ ያለውን ጉዳትና ጥቅም እንማማራለን። አልጀሊሱ አቀማማጭን በተመለከተ ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። እንግዲህ እዚህ ጋር በምሳሌ ሊያስተምሩ ነው ነቢ ዐለይሂ ሰላቱ ወሰላም ማለት ነው። በምሳሌ ሊነግሩን ነው። የመጥፎን ሰውና የመልካምን ሰው በምሳሌ አድርገው ይነግሩናል። ምን አሉ ነቢያችን? መሰሉ ምሳሌው አሉ አልጀሊሲ የአቀማማጭ ምሳሌው፣ አሳሊሒ የመልካም ሰው አቀማማጭ ምሳሌው፣ ወሰውኢ እንዲሁም የመጥፎ ሰው አቀማማጭ ምሳሌው ከሐሚሊ ልክ እንደሚሸከም ሰው ጋር መቀመጥ ነው። አልሚስኪ የመልካም ሰው ምሳሌው ከሐሚሊ እንደሚሸከም፣ አልሚስኪ ሚስክን የሚሸከም ሰው ጋር እንደመቀመጥ ነው። ከመልካም ሰው ጋር መቀመጥ። መጥፎ ሰው ጋር ደግሞ መቀመጥ ወናፊኺ የሚነፋ አልኪር ወናፍ የሚነፋ ሰው ጋር መቀመጥ ነው የመጥፎ ሰው ምሳሌው አሉ። እንግዲህ የመጥፎ ሰውና የመልካም ሰው ምሳሌው፣ የመልካም ሰው ምሳሌ ያ ሽቶ ወይም ይሄ ምስክ የተሸከመ ሰው ጋር እንደመቀመጥ ነው። የመጥፎ ሰው ደግሞ ምሳሌው ወናፊኺል ኪር ወናፍ የሚነፋ ሰው ጋር እንደመቀመጥ ነው ምሳሌያቸው አሉ። እዚህ ጋር ምሳሌ ነው እንግዲህ መሰሉ ምሳሌያቸው አልጀሊሲ ያቀማማጭ መሰሉ ምሳሌው አልጀሊሲ ያቀማማጭ ምሳሌው አሳሊህ የጥሩ ሰው የመልካም ሰው አቀማማጭ ምሳሌው፣ ወሰውኢ እንዲሁም የመጥፎ ሰው አቀማማጭ ምሳሌው መጥፎ ሰው ጋርና መልካም ሰው ጋርና መጥፎ ሰው ጋር መቀመጥ ምሳሌያቸው ከሐሚሊ የሚሸከም ሰው አልሚስኪ ሚስክን የሚሸከም ሰው ጋር እንደመቀመጥ ነው። ወናፊኺ የሚነፋ አልኪር ወናፍ የሚነፋ ሰው ጋር መቀመጥ ነው ምሳሌያቸው። የመልካም ሰውና የመጥፎ ሰው ምሳሌያቸው አሉ። ጠይብ ፈሐሚሉ የሚሸከም ሚስክን የሚሸከም ሰው እሱ ጋር ከዋልክ እሱ ጋር ከተቀመጥክ ኢማ ወይም አዩሕዚየከ ይሰጥሃል። አይ ማለትም ዩዕዲየከ ይሰጣል፣ ስጦታ ይሰጥሃል። ወይ ካልሰጠህ ደግሞ ወኢማ ወይም ደግሞ አንተ ብታዓ ትገዘዋለህ፣ ሚንሁ ከሱ አይ ተሽተሪየ ሚንሁ ከሱ ትገዘዋለህ። ካልገዛህ ደግሞ ወኢማ ወይም አንተ ጂደ ታገኛለህ፣ ሚንሁ ከሱ ሪሐን ሽታን ጠይበህ ያማረ የሆነ ጥሩ ጠረን መዕዘን ታገኛለህ። እዛ ምስክ የተሸከመ ሰው ዘንድ የምታገኘው እንግዲህ ጥሩ ማዕዛን ተቻለ ይሰጣል። ካልሰጠህ ደግሞ ከሱ ትገዛ፣ ካልገዛህ ደግሞ ጥሩ ማዕዛን ጥሩ ሽታን ታገኛለህ አሉ። ወናፊኹ የሚነፋ አልኪር ወናፍ የሚነፋ ሰው፣ ወናፍ ማለት የሚነፋ ይሄ ያለ አይደል ብረታ ብረት የሚቀጣቅጡት ቢላ ምናምን የሚቀጠቅጧል እሱ ማለት ነው። ወናፍ የበቆዳ ነገር ነው። ከዚህ በኩል ከዚህ ሲመቱ ከዛ ትንፋሽ ይወጣል ማለት ነው። በሱ የሚነፉ ማለት ነው። ወናፊኹ የሚነፋ አልኪር ወናፍ የሚነፋ ሰው ደግሞ እሱ ዘንድ ተተቀመክ ኢማ ወይም አዩሕሪቀ ያቃጥልብሃል፣ ثيابك ልብስህን ያቃጥልብሃል። ያ ተስፈንጣሪ እሳት ማለት ነው። ቃንቄው ተስፈንጥሮ ያቃጥልብሃል። ካላቃጠለህ ደግሞ ወኢማ ወይም ደግሞ አንተ ጂደ ታገኛለህ እሱ ዘንድ ሪሐን ሽታን ኸቢሰ መጥፎ የሆነ ሽታን ማለት ነው። ይሁን የሚቀረና መጥፎ የሆነ ሽታ ታገኛለህ።
አሉ። እንግዲህ ምሳሌያቸውን በዚህ ገለጹ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም የጥሩን ሰውና የመጥፎን ሰው። እዛ ጥሩ ሰው እዛ መልካም ሷሊህ የሆነ ሰው ተተቀመጥን እሱ ጋር ካዋልን ከሱ ምንድነው የምናገኘው? መልካም ምክር፣ ጥሩ የሆነ ምክር፣ ጥሩ ነገር፣ ጥሩ ንግግር ወደ አላህ የሚያቃርብ ነው የምናገኘው ማለት ነው። እዛ መጥፎ ሰውዬ ጋር ከተቀመጥ ከሱ የሚወጣው መጥፎ ነገር ነው፣ ከአላህ መንገድ የሚያስወጣ ከአላህ ጋር የሚያጣላ ቆሻሻ ነገር፣ መጥፎ ነገር ነው የምናገኘው ከሱ ማለት ነው። መጥፎ ሰው ጋር ስንውል፣ ጥሩ ሰው ጋር ሷሊህ ሰው ስንውል በቃ ሰለዲንሽ ጉዳይ ታማክርሻለች፣ ታወያይሻለች። በቃ ወደዛ ነው የምትገፋፋሽ እንጂ ወደ መጥፎ አትገፋፋሽም ማለት ነው። አይገፋፋንም ያ ሷሊህ ያ ደግ ሰው ማለት ነው። ስለዚህ ይሄ ነው ምሳሌያቸው። ስለዚህ መልካም ሰው ጋር ከዋልን ከሱ የምናገኘው ጥሩ ነገር፣ መልካም ነገር፣ ጥሩ ምክር ነው የምናገኘው። መጥፎ ሰው ጋር ደግሞ ስንውል በቃ ከሱ የሚወጣው መጥፎ ነገሮች ናቸው። ወደ መጥፎ ነው የሚገፋፋን፣ ወደ መጥፎ እንድንሄድ ነው የሚፈልገው ማለት ነው። ስለዚህ አቀማማጫችንን መፈተሽ አለብን፣ ጓደኞቻችን መፈተሽ አለብን ማለት ነው። ስለዚህ መጥፎ ከሆኑ ወደ መጥፎ የሚገፋፉን ከሆኑ ጊዜያችንን የሚያቃጥሉብን ከሆነ ስለዚህ እነሱን እንመክራቸዋለን። ታልተመከሩ ግን እነሱን ተወት አድርገን የራሳችንን መንገድ መወሰን አለብን ማለት ነው። ስለዚህ አላህ መልካም ጓደኞች ይወፍቀን፣ ጥሩ ጥሩ ሰዎች ጋር የምንውል አላህ ያድርገን። ስለዚህ አዋዋላችንን ማሳመር ማስተካከል አለብን። ስለዚህ የጥሩ ሰው ምሳሌውና የመጥፎ ሰው ምሳሌው እንግዲህ ከሐሚሊል ሚስኪ ወናፊኪል ኪር ነው። ስለዚህ መጥፎ ሰው ጋር መልካም ሰው ጋር ጥሩ ሰው ጋር የመጥፎ ሰው የመልካም ሰው አቀማማጩ ልክ ምስክ የተሸከመ ሰው ጋር እንደመቀመጥ ነው። የመጥፎ ሰው ደግሞ አቀማማጩ ወናፊ ኺልኪር ብረት ቀጥቃጭ ጋር ወናፍ የሚነፋ ሰው ጋር እንደመቀመጥ ነው ማለት ነው ምሳሌያቸው። ማለት ያው መጥፎ ሰው ጋር መቀመጥ ማለት ያው ወደ መጥፎ ነው የሚመራን፣ ጥሩ ሰው ጋር ከተቀመጥን ደግሞ ያው ወደ መልካም ወደ ጥሩ ነው የሚመራን ማለት ነው። እና ምሳሌያቸው ይሄ ነው አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ሌላኛው ቁጥር 110 አልመድሑ ፊል ወጅሂ፣ አልመድሑ ማሞገስ፣ ፊል ወጅሂ እፊቱ፣ አንድን ሰው እፊቱ ማሞገስ። እሱ እኮ እንዲህ ነው፣ አንተ እኮ እንደዚህ፣ አንተ እኮ ጀግና ነህ ምናምን ብለን ማሞገስ። ይህን በተመለከተ ነው። አልመድሑ ማሞገስ፣ ፊል ወጅሂ እፊቱ፣ አንድን ሰው ፊቱ ማሞገስ። ከዛ አፍና አሞገሰ፣ ረጁሉን አንድ ሰው፣ አላ ረጁሊን አንድን ሰው ማለት ነው። ሰውየው እንግዲህ አንድን ሰው አሞገሰ፣ ዒንደ ዘንድ አነቢይ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ዘንድ አሞገሰው። ከዛ ፈቃለ አሉ ነቢያችን፣ ፈቃለ አሉ ወይለከ ወዮልህ አሉት ማለት ነው። አሞጋሹን ማለት ነው፣ ተሞጋሹን ሳይሆን አሞጋሹን። ወይለከ ወዮልህ አሉት። ቀጧዕተ ቆረጥከው፣ ዑኑቀ አንገቱን፣ ሷሒቢከ የጓደኛህን አንገት ቆረጥከው። ቀጧዕተ ቆረጥከው፣ ዑኑቀ አንገቱን፣ ሷሒቢከ የጓደኛህን አንገት ቆረጥከው። ሚራረን ደጋግመው አሉ ማለት ነው። ይህን ደጋግመው የጓደኛህን አንገት ቆረጥከው፣ የጓደኛህን አንገት ቆረጥከው እያሉ ሚራረን ደጋግመው አሉት ማለት ነው። ወዮልክ አሉት ማለት ነው። ወይለክ አሉት ማለት ቀጧዕተ ዑኑቀ ሷሒቢክ ማለት አይ ማለትም አህለክተሁ አጠፋኸው አሉት ማለት ነው። አጠፋኸው። ስለዚህ አንድን ሰው ፊቱ ማሞገስ የለብንም። እሱ እኮ አንተ እኮ ጀግና፣ አንተ እንደዚህ ነህ ማለት የለብንም። ምክንያቱም ያ ሰው ሪያ ሊገባበት ይችላል ማለት ነው። እንዴ እኔ እንደዚህ ነኝ እንዴ ብሎ ራሱን ይኮፍሳል ማለት ነው። ከዛ ምን አሉ? መን ሰው ካን የሆነ ሰው ሚንኩም ከእናንተ ማዲሐን ማሞገስ የሚፈልግ ሰው ማለት ነው። መን ሰው ካን የሆነ ሚንኩም ከእናንተ ማዲሐን የሚያሞግስ የሆነ ሰው ማሞገስን ከፈለገ አኻሁ ወንድሙን ላመሓለ ተቅሮት የለም ችግር የለም ፈልየቁል ይበል። ማሞገስ ከፈለገ ፈልየቁል ይበል። አሕሰቡ ያኒ አስባለሁኝ ፉላነን እከሌን እኮ አስባለሁ። ታይተሻላይ ምን ብሏል? አይማንም አظنሁ ጠረጥራል ከዛ እንደዚህ እሱ እኮ እንደዚህ እንደሆነ እጠረጥራለሁ አስባለሁ ይበል እንጂ አንተ እንደዚህ ነህ ማለት የለበትም ማለት ነው። ምን ይበል? ፈልየቁል ይበል። አሕሰቡ አስባለሁ ገምታለሁ ፉላነን እከሌን እኮ ገምተዋለሁኝ። ወላሁ አላህ ሐሲቡሁ የሱን ማንነት ደግሞ አላህ ይወቅ። አላህ ነው የሚያውቀው የሱን ሒሳቡን። አይ ማለትም የተወላ ሒሳበሁ የሱን ሒሳብ የውስጡ ምርምር ደግሞ አላህ ነው የሚያውቀው። ግን እኔ እንደዚህ ነው ብዬ እገምታለሁ እንደው አስባለሁ ይበል ማለት ነው። ወላ ኡዘኪ አላጥራራም ይበል። ወላ ኡዘኪ አላጥራራም ዐለላህ አላህ ዘንድ አሐደን አንድንም ሰው አላጥራራም። ያኒ እሱ ፍጹም ነው እሱ እኮ እንደዚህ ነው ብዬ አልልም። አሕሲቡሁ አስበዋለሁ ከዛ ወከዛ እሱ እንደዚህ ነው ብዬ አስባለሁኝ።
ኢንካነ ከሆነ ደግሞ የዕለሙ የሚያውቅ ከሆነ ዛሊከ ይሄንን ሚንሁ ከሱ የሚያውቅ ከሆነ እሱ እንደዚህ መሆኑን እሱ ሷሊህ መሆኑን እሱ ደግ መሆኑን እሱ ጀግና መሆኑን የሚያውቅ ከሆነ ምን ይበል? አሕሲቡ አስባለሁ ይበል። አሕሲቡሁ አስባለሁ ከዛ ወከዛ እሱ እንደዚህ እንደዚህ እንደሆነ አስባለሁ እንደሱ ገምታለሁ እንደዚህ እንደዚህ ነው ብዬ እገምታለሁ አስባለሁ ይበል እንጂ እሱ እንደዚህ ነው አንተ እንደዚህ ነህ አንተ እንደዚህ ነህ ብሎ እዛ ፊት ማሞገስ የለበት። አንተ እኮ የጀነት ነው እሱ የጀነት ነው እሱ እንደዚህ የሚሉ አሉ። ላ የሱን ማንነት የሱን የውስጡን ምርምር ደግሞ አላህ ብቻ ነው የሚያውቀው። ስለዚህ እኛ ማሞገስ የለብንም፣ ማንንም ማሞገስ የለብንም። ያን ፊቱ ስናሞግሰው ያ ሰውዬ እንዴ እኔ እንደዚህ ነኝ ብሎ በቃ ራሱን ይቆልላል። በቃ በውስጡ ሪያ ድብቁ ሽርክ ይገባበታል ማለት ነው። ስለዚህ መጠንቀቅ አለብን። ሰዎችን መልካም ሲሰሩ ጥሩ ነገር ሲሰሩ የኔ ጀግና አንተ ጀግና እኮ አንተ እንደዚህ ብለን ማለት የለብንም፣ ማሞገስ የለብንም ማለት ነው። طيب فليقول يبل أحسب أسباله قمتاله فلانا أكلين والله الله دمو حسيبه يسون ماننا الله نميوك أو يسون يوسط مرمر الله نميوك أو ولا أزكي على أطرارم على الله زند أحدا عندنا دمو على أطرارم عندنا مسو على أطرارم سون دي نوبية أحسبه أسباله قمتاله كذا وكذا أسون دزين نوبية أسباله يبل ኢን ካነ ከሆነ ደግሞ የዕለሙ የሚያውቅ ከሆነ ዛሊከ ይሄንን ሚንሁ ከሱ የሚያውቅ ከሆነ ከዛ ከጓደኛው እሱ ደግ መሆኑን እሱ ተቅይ መሆኑን የሚያውቅ ከሆነ አይ እሱ እንደዚህ ነው ብዬ አስባለሁ ገምታለሁ ይበል እንጂ ሌላ ነገር አይበል። አልሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። 111 ተሕሪሙ ሐራም ለመሆኑ ኢሕቲቃሪ መናቁ ዝቅ አድርጎ ማየቱ አልሙስሊም ሙስሊም ወንድሙን ዝቅ አድርጎ ማየቱ ማዋረዱ እሱም ማሳነሱ ሐራም ለመሆኑ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ቢሐስቢ በቂው ነው ኢምሪኢን ሰውየው በቂው ነው አሉ። ሚነ ሸሪ ከሸር በቂው ነው። አይ ማለትም የክፊ ይበቃዋል፣ አልመርአ ሰውየውን ይበቃዋል። ሚን ከሲፋቲ ከባህሪ አሸሪ ከመጥፎ ባህሪ በቂው ነው። ምን ማድረጉ አየሕቂረ መናቁ አኻሁ ወንድሙን መናቁ ሙስሊም ወንድሙን መናቁ ሙስሊም ወንድሙን ዝቅ አድርጎ ማየቱ ከመጥፎ ባህሪ ይህ በቂው ነው አሉ። መጥፎ ያ ሰው መጥፎ ነው ለመባል ሙስሊም ወንድሙን ዝቅ በማድረጉ እሱ መጥፎ ነው ማለት ነው። መጥፎ ለመባል ይህ በቂው ነው፣ ከመጥፎ ባህሪ ይህ በቂው ነው አሉ። አላህ ይጠብቀን። ስለዚህ ሙስሊም እህታችንን ሙስሊም ወንድማችንን ዝቅ አድርጎ ማየት ከመጥፎ ባህሪ ከመጥፎ ነገር ይህ በቂ ነው ማለት ነው። እኔ ሙስሊም እህቴን ሙስሊም ወንድምን ዝቅ ማድረግ ማዋረድ ከሆነ ከመጥፎ ባህሪ አንዱ ነው ማለት ነው። ከመጥፎ ባህሪ በቂ ነው ማለት ነው። እኔ መጥፎ ለመባል ያ ብቻ በቂ ነው ማለት ነው። እና ቢሐስቢ በቂው ነው ኢምሪን ሰውየው በቂው ነው ሚነ ሸሪ ከሸር ማለት ነው። ሸር መጥፎ ከመሆን አየሕቂረ መናቁ አኻሁ ወንድሙን ሙስሊም ወንድሙን መናቁ ሙስሊም ወንድሙን ዝቅ አድርጎ ማየቱ ከመጥፎ ባህሪ እሱ በቂው ነው፣ እሱ መጥፎ ነው ለመባል ይህ ብቻ በቂው ነው አሉ የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም። ረዋሁ ሙስሊም ዘግበውታል። ስለዚህ ሐራም ነው ወንድም እህቶቻችንን ዝቅ አድርጎ ማየት፣ እነሱን ማዋረድ መናቅ፣ ይሄ ሐራም ለመሆኑ ነው። ሐራም ነው ማለት ነው። አይቻልም፣ አይፈቀድም። ወንድም እህቶቻችንን መናቅ የለብንም፣ ማዋረድ የለብንም። ገመናቸው መሸፈን ነው ያለብን። 112 ላይ አተናጂ መንሾካሾክ ሚስጥር ማውራት ማለት ነው። አተናጂ መንሾካሾክ ሚስጥር ማውራት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢዛ ጊዜ ኩንቱም በሆናችሁ ጊዜ ሰላሰን ሶስት ሰዎች በሆናችሁ ጊዜ ፈላ የተናጃ አይንሾካሾክ ሚስጥር አያውራ ማለት አይንሾካሾክ ማለት አይ ማለትም አተናጂ ማለት አተሐዱሱ ማውራት ነው። ሲረን በሚስጥር ማውራት በድብቅ ማውራት ማለት ነው። ፈላ የተናጃ በሚስጥር አታውሩ። ኢትናኒ ሁለቱ ናችሁ። ዱነ ውጭ ሷሂቢሂማ ከጓደኛችሁ ውጭ ሆናችሁ አንዱን ጓደኛችሁን ትታችሁ ሁለታችሁ አትንሾካሾኩ፣ ሚስጥር አታውሩ አሉ። ፈኢነ እኮ ዛሊከ ይህ እኮ እሱን ትታችሁ ማውራታችሁ ዩሕዚኑሁ ያሳዝነዋል፣ እንዲያዝን ያደርገዋል። ያኔ መጥፎ ጥርጣሬ ያድርበታል። ምን እያሉኝ ነው እንዴ? ምን ሊያደርጉኝ ነው ብሎ ይጠራጠራል ማለት ነው። ምሳሌ 3 ሆነን አንዱን ጓደኛችንን ትተን እሱ በማያውቀው ቋንቋ ወይም እሱ ሳይሰማ መንሾካሸክ የለብንም ማለት ነው። 4 ከሆን ሁለቱ ለብቻ መሆን እንችላለን። ግን አንዱን ትተን አንዱን ነጥለን ምሳሌ 5 ሆነን 4ታችን ሆነን
ያንን አንዱን ነጥለን እኛ አራታችን መንሾካሾክ እሱ በማያውቀው ቋንቋ ማውራት የለብንም። አንዱን ለይተን ማለት ሁለት ከሆነ ሌሎች ጀማዓዎች ካሉ ችግር የለም። አማሳ ግን አንዱን ለብቻው ትተን እኛ መንሾካሾክ የለብንም። ያ ሰው ላይ መጥፎ ጥርጣሬ ያድርበታል ማለት ነው። መጥፎ ነገር እንዲጠራጠር ያደርገዋል። ስለዚህ ጥሩ አይደለም፣ እንዲያዝን ያደርገዋል። እሺ ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። 13 ተሕሪሙ ሐራም ለመሆኑ አልመዓዚፍ የሙዚቃ መሳሪያ ሐራም ለመሆኑ የተከለከለ ለመሆኑ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ለየኩነነ ይሆናሉ ይመጣሉ ሚን ከኡመቲ ከኡመቶቼ ይመጣሉ ይገኛሉ አቅዋሙን ሰዎች ይመጣሉ ምን የሚሉ የስተሒሉነ ይፈቀዳል የሚሉ እዚህ የተዘረዘሩትም ማለት ነው። አይ ማለትም የስተርሲሉነ የሚያዘወትሩ ማለት ነው። ፊ ላይ ፊዕሊሃ እሱም በመስራት ላይ እነዚህን ተላይ የተዘረዘሩትን እነዚህን በመተግበር ላይ በመስራት ላይ የሚዘወትሩ አዘውትሮ የሚይዙ ማለት ነው። ከስትርሳሊሂም ልክ አዘውትረው እንደሚይዙት ፊ ላይ አልሐላል ሐላልን በመስራት ላይ ማለት ነው። ሐላል የሆነውን ነገር በመስራት ላይ እንደሚያዘወትሩት እነዚህንም ነገር በመስራት ላይ የሚዘወትሩ ይፈቀዳል የሚሉ ይመጣሉ ከኡመቶች አሉ። እንግዲህ ምንድነው አንደኛው አልሂራ ማለት አይ ማለትም አዚና ዚና ዝሙት ማለት ነው። አዚና ዝሙት ይፈቀዳል የሚሉ ዝሙትን የሚፈቅዱ ይመጣሉ። ሌላኛው ደግሞ ወልሐሪራ ሐር ማለት ነው። ወንድ ልጅ ሐር ልብስ አይለብስም፣ የተከለከለ ሐራም ነው። እሱ ይፈቀዳል የሚሉ ወለ ኸምር አስካሪ መጠጥ ችግር የለም ይፈቀዳል የሚሉ ከኡመቶች ይመጣሉ ይገኛሉ። ወለ መዓዚፍ እንዲሁም የሙዚቃ መሳሪያ ወለ መዓዚፍ የሙዚቃ መሳሪያ እነዚህም ይፈቀዳል የሚሉ ከኡመቶች ይመጣሉ ይገኛሉ አሉ የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም። እንግዲህ እነዚህ ነገሮች ምንድነው የሚመጡት? ሐራም ናቸው፣ የተከለከሉ ናቸው ማለት ነው። እንግዲህ ይሄንን እነዚህን የተከለከሉ ነገሮች ደግሞ ይፈቀዳል የሚሉ ሰዎች ይመጣሉ። እንግዲህ አልሂራ ዝሙት አሁን እንደምናየው በየሶሻል ሚዲያ እያየን ነው አይደለ? ስለዚህ አብሮ በመተኛት ብቻ አይደለም ዝሙት፣ ሐጅነብይ ወንድም በመጨበጥ ወደዛ የሚያዳርሱ ነገሮችን በማድረግ ይሄ ዝሙት ነው። የአይን ዝሙት አለ፣ የእጅ ዝሙት አለ፣ የጆሮ ዝሙት አለ። ስለዚህ የምንሰማውን ነገር ማስተካከል አለብን፣ የምናየውን ነገር ደግሞ ማስተካከል አለብን። አሁን በየሚዲያው እየተጨባበጡ እየተንዘላዘሉ እየተሳሳሙ የሚመጡት ማየት የለብንም። እነሱ ሙስሊሞች በተለይ አሁን ላይ ማሻአላህ ነው የምንለው በየኮሜንቱ ማሻአላህ ታምሪያለሽ። ወንድና ምሳሌ ሁለት አጅነቢ ሴትና ወንድ ይመጣሉ። እነሱ ሲጨባበጡ ሲሳሳሙ ምን ሲሉ ማሻአላህ ስታምሩ እናጣምራቸው ከዛሊክ። ይህ ሁሉ ከባድ ነው፣ ልንጠነቀቅ። ይሄ ዝሙት ነው። ምክንያቱም እሱን ተጨባበጠችው ተሳመችው፣ ያ ነገር ወደዛ ነው የሚያዳርሳት፣ ወደ ዝሙት ነው የሚያዳርሳት። ስለዚህ ዝሙት ነው፣ ልንጠነቀቅ ይገባል። የምናየውም ነገር የምንሰማውም ነገር መጠንቀቅ አለብን ማለት ነው። ስለዚህ እነዚህ ሁሉ እንግዲህ የተከለከሉ ናቸው። ወልሐሪር ሐር ልብስ ወንዶች አይለብሱም፣ የተከለከለ ሐራም ነው። ኸምርም አስካሪ መጠጥ የተከለከለ ነው። እንዲሁም ወልመዓዚፍ የሙዚቃ መሳሪያ አሁን እንደምናየው የሙዚቃ መሳሪያ ችግር የለም ይላሉ እነዚህ ሙነሽዶች። አይ ችግር እኮ የለም ይሄ እንደዚህ ነው ይላሉ። ሐራም ነው፣ ድብ እየደቡ ሐራም ነው፣ የተከለከለ ነው። አላህ ይጠብቀን። ረዋሁል ቡኻሪ ዘግበውታል። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። ስህተት ካለኝ ያረማችሁኝ።